ይመጣልሃል። ይሄ ስክራፕ ነው። ይሄውና ታነሳዋለህ። ሌላ ስራ እኮ የለም። ስሜ ተስፋዬ ወርቁ ይባላል። የራሳ ጉባ ዱቄትና ብስኩት ፋብሪካ ስራ አስኪያጅ ነኝ። ፋብሪካችሁ መቼ ነው የተገባው? እስካሁን ራሳ ጉባ ዱቄትና ብስኩት ፋብሪካ ያው በተለያየ ፌዝ የተደራጀ ፋብሪካ ነው። በ2009 ዓመተ ምህረት የዱቄት ፋብሪካው ተመስርቷል። እንደገና በ2011 ዓመተ ምህረት ብስኩት ፋብሪካው ተገንብቷል እና ሁለቱም ተያያዥ መስመሮች ስለሆኑ ራሳ ጉባ ዱቄትና ብስኩት ፋብሪካ በሚል ያው ወደ ምርት ገብተናል ማለት ነው። በኢንዱስትሪያችሁ ውስጥ ምን አይነት ችግር ነው ያጋጠማችሁ? እስካሁን መስሪያ ቤታችሁ ውስጥ የሚመለከታቸው አካላት ያደረጉላችሁ ክትትልና ድጋፍ? በእርግጥ ያው የኮምቦልቻ ኢንዱስትሪ ፓርክ ወይም የኢንቨስትመንት ጽህፈት ቤት የተለያየ ድጋፎች አድርጎልናል። አንዱ ችግር እንደምታዩት በዚህ ፋብሪካ ውስጥ በ7000 ሄክታር ላይ ነው እነዚህ ሁለት ድርጅቶች የተዋቀሩት። ከፍተኛ የቦታ ጥበት ነበር። ያም ሆኖ ግን ሁለቱንም ተመጋጋቢ ድርጅቶች በመሆናቸው በራሳችን ለመጀመሪያ ለኤክስፖርት ብቻ በተሰጠነው ቦታ ላይ ሁለቱም ፋብሪካዎች መገንባት ችለናል። ሌሎች የኢንዱስትሪ መሰረተ ልማቶች እንደ ውሃ፣ መብራት የመሳሰሉትንም አንዳንዶቹን በራሳችን ጥረት በመፍታት ለምሳሌ ከፍተኛ የውሃ ችግሮች አሉ። ከ400 ሜትር ርቀት ላይ በፊት ዲቨሎፕ የሆነውን ወይም ተገንብቶ የነበረውን ውሃ በኤሌክትሪክ ኃይል በማምጣት በራሳችን ሪዘርቫየር እየተጠቀምን እንገኛለን። አሁን ባለው ተጨባጭ ሁኔታ ከፍተኛ ችግር የምንለው የኤሌክትሪክ መቆራረጥ ነው እና የውሃ መስመሩም ከኛ ካፓሲቲ ጋር ከፍ እንዲል ጥያቄ አቅርበናል። እነዚህ ነገሮች በመዘግየታቸው በምርት አቅርቦቶቻችን ላይ የተወሰነ ተጽዕኖ ፈጥሯል። በሌላ በኩል ግን ያው የከተማ አስተዳደሩ
በሚችለው አቅም ይደግፈናል ለማለት ይቻላል። ለምን ያህል ዜጎች ነው ስራ የተፈጠረላቸው? እንግዲህ ያው ከፋብሪካችን አቅም አንጻር ሲታይ የዱቄት ፋብሪካው ወደ 82 ቶን ነው በቀን መፍጨት የሚችለው። የብስኩት ፋብሪካው ደግሞ በቀን እስከ 3000 ካርቶን የማምረት አቅም አለው እና አሁን ባለው የኤሌክትሪክ ኃይል አቅርቦት እነዚህ ሲስተካከሉ አሁን ያለን ወደ 79 ሰው የሚሆን ቋሚ ሰራተኛ አለ፣ 150 የሚሆኑ ጊዜያዊ ሰራተኞች አሉ። ይህን በ3 ስናባዛው በሙሉ ኃይላችን ማምረት ስንጀምር እስከ 300 የሚደርስ የሰው ኃይል እዚህ ውስጥ ሊሰራ ይችላል ብለን እናስባለን። የውጭ ምንዛሪ ከማስገኘት አኳያ ነው አሁን እናንተ ምርቶቻችሁ ወደ ሌሎች የምትሸጧቸው? በእርግጥ አሁን የዱቄትና የብስኩት ምርቶች በሀገር ውስጥ ገበያ ነው ታሳቢ የምናደርገው። በተለይ የሶስቱን ክልሎች አፋር ክልል፣ የአማራ ክልል፣ የትግራይ ክልልን እነዚህን ሶስቱ ክልሎች በገበያ ለመድረስ ይህን አቅደን ነው እየሰራን ያለ ነው። በኤክስፖርት ፋብሪካችን ግን የጥራጥሬና ቅባት እህሎች እንደዚሁ ፕሮሰስ እያደረግን ወደ ውጭ ወደ ኢንዶኔዥያ፣ ቻይና፣ ወደ ሩቅ ምስራቅ ሀገሮች እንደዚህ ኤክስፖርት እናደርጋለን። ይሄም ለሀገሪቱም ይሁን ለእኛ ከፍተኛ የውጭ ምንዛሪ ያስገኛል ብለን እንወስዳለን። አሁን ተቋሙ የሚገኘው በኢንዱስትሪ ፓርክ ውስጥ ነው ያለው። እንደዚህ በኢንዱስትሪ ፓርክ ውስጥ ተከልሎ በመስራታችሁ ምንድን ነው ያገኛችሁ ጠቀሜታ? በእርግጥ በኢንዱስትሪ ፓርክ ውስጥ በመስራታችን ከሌሎች ፋብሪካዎችም አንጻር ጥያቄያችን ክብደት እንዲያገኝ ይሆናል። ለምን እንደ ሌሎቹ ፋብሪካዎች በቀጥታ ለኢንዱስትሪ መንደሮቹ የሚመጣው የኤሌክትሪክ ፓወር ሳይቆራረጥ ከሌሎቹ የመኖሪያ ቤቶች ተቋማት ይልቅ ሳይቆራረጥ እኛ ጋር መድረስ መቻሉ ይህ አንድ አድቫንቴጅ ነው። የውሃ መስመሩም ቢሆን ያው ተግባራዊ ባይሆንም የተጀመረ ነገር አለ። ለኢንዱስትሪ ፓርኮች ራሱን ችሎ የውሃ መስመር መምጣቱ አንድ ላይ በፓርክ ደረጃ መደራጀታችን ውጤታማ ነው ብዬ አስባለሁ። በሌላ በኩል በቅርብ ከሌሎች ድርጅቶች የምንፈልጋቸው ምርቶች በቅርቡ እናገኛለን። ለምሳሌ በቅርቡ የአማር ፒፒ ከረጢት ፋብሪካ አለ። የዱቄት ምርቶቻችንን ፓኬጅ የምንጠቀመው ከነሱ ነው እና በዙሪያ ገቡን ስናየው ተመጋጋቢ የሆነ አስተዋጽኦ አለው ብዬ አስባለሁ። እናመሰግናለን። ስሜ እሸቱ አሊ መርሻ ነው የሚባለው። የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮምቦልቻ ቅርንጫፍ ጽሕፈት ቤት ኃላፊ ነኝ። በቅርብ ቀን በሰኔ 13 ቀን የምናካሄደው የኢንዱስትሪ ፎረም ተሳታፊዎቹ ከአጠቃላይ ከ300 እስከ 350 የሚደርሱ በዞን ውስጥ በአጠቃላይ ያሉ በአምራች ኢንዱስትሪው በተለይ የሚሳተፉ ባለሀብቶች የሚሳተፉበት መድረክ ነው። ባለሀብቶቹ ብቻ ሳይሆን የክልል አመራሮች፣ የዞን አመራሮች፣ የወረዳ አመራሮች እና የመሰረተ ልማት ተቋማት ኃላፊዎች፣ የመብራት፣ የቴሌ፣ የውሃ፣ የመንገድ ኃላፊዎች፣ የባንክ ኃላፊዎች፣ የመሰረተ ልማት ተቋማት የሚመሩ ኃላፊዎችም የሚሳተፉበት ነው። ከዚህ በተጨማሪም የወሎ ዩኒቨርሲቲ፣ የመቅደላ አምባ ዩኒቨርሲቲና የፖሊቴክኒክ ኮሌጅ ኃላፊዎችም ጭምር የሚሳተፉበት ነው። የመድረኩ ዋና ዓላማ በአንድ በኩል በዞን ውስጥ እየተካሄደ ያለውን የኢንዱስትሪ ልማት እንቅስቃሴ በተለይ ደግሞ በሁለገብ ኢንዱስትሪ ፓርክ ውስጥ እየተከናወነ ያለውን የኢንዱስትሪ ልማት እንቅስቃሴ በስፋት የሚዳሰስበት እና የሚገመገምበት ነው። በዚህ ግምገማ 3 ነገሮችን በዋነኝነት አንስተን እንገመግማለን፣ እንግባባለን ብለን እናስባለን። አንደኛ አሁን በሀገራችን በክልላችን እና በአካባቢያችን እየተካሄደ ያለው የለውጥ እንቅስቃሴ ለኢንዱስትሪ ልማት ያለውን ፋይዳ በዝርዝር የሚዳሰስበት ነው። ይሄ ለውጡ ያመጣልን መልካም አጋጣሚ አለ። ለውጡን ተከትሎ ደግሞ የመጡ ተግዳሮቶች አሉ። በዚህ ሂደት ውስጥ
ውጤቶችም ይገመገማሉ፣ ተግዳሮቶችም ይገመገማሉ። በሁለተኛ ደረጃ በዞኑ ትልቅ ፖቴንሻል ያለው አካባቢ ነው በኢንዱስትሪ ልማት። ይህም ፖቴንሻል አሟጦ ከመጠቀም አኳያ በሁለገብ ኢንዱስትሪ ፓርኩም እና ከሁለገብ ኢንዱስትሪ ፓርኮቹ ውስጥ እንዴት እየሰራ ነው የሚለው ፖቴንሻሉን ወይም ለኢንዱስትሪ ልማት ያለውን አቅም አሟጦ ምን ያህል እየሰራ ነው የሚለው ነገር በዝርዝር ይዳሰሳል። በሶስተኛ ደረጃ ደግሞ አፈጻጸሙ ላይ እስካሁን ያሉት አፈጻጸሞች በኢንዱስትሪ ፓርክ ውስጥ ያሉትና ከኢንዱስትሪ ፓርክ ውጭ ያሉት አፈጻጸሞች ተገምግመው ጥንካሬዎች እንደያሉ ድክመቶችም እንደዚሁ ይዳሰሳሉ። ይሄ ከተገመገመና እነዚህ ላይ ኮንሰንሰስ የጋራ መግባባት ከተደረሰ በኋላ የኢንዱስትሪ ልማቱን የበለጠ ለማስፋፋት ምን ማድረግ አለብን፣ ከባለሀብቱ ምን ይጠበቃል፣ በየደረጃው ካለው አመራር ደግሞ ምን ይጠበቃል፣ ከመሰረተ ልማት ተቋማትና ከክልሉ መንግስት የሚጠበቁ ጉዳዮች ደግሞ አቅጣጫዎችና በአጠቃላይ በውይይቱ ላይ ደግሞ መደምደሚያዎች የሚደረሱበት ይሆናል ተብሎ ይጠበቃል። በመጨረሻም በኢንዱስትሪ ልማቱ ውስጥ በሚካሄደው እንቅስቃሴ ውስጥ የተሻለ አፈጻጸም ያላቸው ባለሀብቶች እውቅና የሚሰጥበትን ፕሮግራሞች ይኖራል። በተለይ ከእውቅና ፕሮግራሙ ጋር በተያያዘ መንገድ የሁለገብ ኢንዱስትሪ ፓርኩ ጋር በመተባበር በሊዝ ውለታቸው መሰረት መንገድ ሰርተው አካባቢውን አልምተው ወደ ሼድ ግንባታ የተሸጋገሩ የሀገር ውስጥና የውጭ ባለሀብቶች አሉ። እነዚህ ላይ እንደዚሁ የእውቅናና የማበረታቻ ስርዓት ይኖረናል። ከዚህ ባሻገር ደግሞ በ2011 ዓ.ም የተሻለ አፈጻጸም ያስመዘገቡና አዳዲስ ፋብሪካዎች ገንብተው ማሽን ተክለው ወደ ማምረት የተሸጋገሩ የተወሰኑ ፋብሪካዎች ላይና የኢንዱስትሪ ባለሀብቶች ላይ የእውቅና ፕሮግራም ይኖራል። መድረኩ በአጠቃላይ እስካሁን የነበሩትን የግንዛቤ ክፍተቶች ይሞላል ተብሎ ይጠበቃል። በኢንዱስትሪ ልማት ውስጥ እየተካሄደ ያለውን የተጠበቀ ሆኖ ደግሞ እስካሁን ያልሰራናቸው ተግባራቶች ላይ ደግሞ ቁጭት የሚፈጥር መድረክ ይሆናል ተብሎ ይጠበቃል። በመጨረሻም ከእያንዳንዱ ባለድርሻ አካል ደግሞ ከእሱ የሚጠበቀውን ነገር በተናጠልና በጋራ የሚሰራውን ስራ የጋራ ኮንሰንሰስ የጋራ መግባባት ይደረስበታል ተብሎ ይጠበቃል መድረኩ። ይህ መድረክ በአብዛኛው በኢንዱስትሪ ልማት ውስጥ እየተሳተፉ ያሉ ባለሀብቶች የሚሳተፉበት መድረክ ነው። ከነዚህ ባለሀብቶች ጋር ከመድረኩ የሚጠበቀው እስካሁን ያሉባቸውን ችግሮች የሚደመጡ ጋር የተያያዘው ችግር አቅጣጫ የሚቀመጥበትና ለአዳዲስ ባለሀብቶች ተበረታተው ወደ ስራ የሚገቡበት ይሆናል ተብሎ ይጠበቃል። እንግዲህ ፕሮሞሽን ነው። ይህ እንደ ፕሮሞሽን የምንጠቀምበት መድረክ ነው። በትልቁ መደፋፈር የሚፈጥር ነው። ኮንፊደንስ ባለሀብቶቹ ወደ ስራ የገቡትም ሆነ ወደ ስራ ያልገቡት ባለሀብቶች በዚህ መድረክ ከሚመለከታቸው አመራሮች ጋር የምንደርስበት መግባባት በአካባቢው ለኢንቨስትመንት ምን ያህል የተመቸ ነው የሚለው ነገር ላይ የጋራ መግባባት የምንደርስበት ስለሆነ ትልቅ የፕሮሞሽን መድረክም ተደርጎ ይቆጠር። አሁን ባለው ተጨባጭ ሁኔታ በሁለገብ ኢንዱስትሪ ፓርኩ 4 ሁለገብ ኢንዱስትሪ ፓርኮች አሉ። በእነዚህ ኢንዱስትሪ ፓርኮች ውስጥ 140 ባለሀብቶች መሬት በኢንቨስትመንት ወስደዋል። ከ140 ባለሀብቶች ውስጥ ወደ ማምረት የተሸጋገሩት 17 ፋብሪካዎች ናቸው። ወደ 29 የሚሆኑት ፋብሪካዎች በግንባታና በግንባታ ሂደት ውስጥ የሚገኙ ናቸው። ግንባታ ያጠናቀቁ በግንባታ ሂደት ውስጥ ያሉ ናቸው። ወደ 84 የሚሆኑት ባለሀብቶች በቅድመ ግንባታ ውስጥ ያሉ ናቸው። እነዚህ 84 ባለሀብቶች አብዛኛው ችግር የባለሀብቶቹ አይደለም። ዋናው ችግር ከመሰረተ ልማት ጋር የሚያያዘው ችግር ያለመፈታት ችግር ነው። በተለይ የመንገድ፣ የመብራት፣ የውሃ ችግር ጋር የተያያዘው ነው። ይህን ችግር ለመፍታት የክልሉ መንግስት ባለፉት ዓመታት ከ2005 እስከ 2010 ባለው ጊዜ ውስጥ 153 ሚሊዮን ብር ለካሳ ክፍያና ለመሰረተ ልማት መድቦ ሲሰራ ቆይቷል። ይህ በቂ አይደለም። በቂ ስላልሆነ በተለይ 2011 ላይ ለመሰረተ ልማት የሚሆነው በጀት በበቂ ሁኔታ የተመደበ ስላልነበረ መንገድ መስራት አልቻለም፣ ውሃ ማቅረብ አልቻለም፣ መብራት ማቅረብ አልቻለም። ስለዚህ እነዚህ 84 ባለሀብቶች እነዚህ ችግሮች ከተፈቱላቸው 2012 በተሻለ መንገድ ወደ ግንባታ ይሸጋገራሉ ተብሎ ይጠበቃል። ቅድመ ዝግጅታቸውን እየጨረሱ ስለሆነ መሬት የሚወሰዱት በቅርብ ጊዜ ስለሆነ 2010 መጨረሻ ስለሆነ የወሰዱት። ስለዚህ እነዚህን ችግሮች ለመፍታትም በዚህ መድረክ ይመከርበታል። አንዱ ጎላ ብሎ የሚመከርበት ነው። እነዚህን ችግሮች 84 ባለሀብቶች
ከመሰረተ ልማት ጋር የተያያዙ ችግሮች ተነስተው ይመከርባቸዋል፣ አቅጣጫ ይቀመጣል። 2012 ወደ ተሻለ ልማት ይገባሉ ተብሎ ይጠበቃል ማለት ነው። ሲረከብ ወደ 65 ባለ ሀብቶችና 3 ኢንዱስትሪ ፓርኮች ነው የተረከብነው። በዛ ሂደት ውስጥ በተለያየ መንገድ መሬት እንደ ግንባታ ያጓተቱ ባለ ሀብቶች 19 ባለ ሀብቶች የመጀመሪያ ማስጠንቀቂያና የመጨረሻ ማስጠንቀቂያ ተሰጥቷቸዋል። ከማስጠንቀቂያው በኋላ አብዛኛዎቹ ባለ ሀብቶች ከ19ኞቹ ባለ ሀብቶች ወደ ግንባታ ገብተዋል። የተወሰኑት ግንባታ ያጓተቱ አሉ። አንድ 3 አሁንም ወደ ችግር ውስጥ ያልገቡ በተለይ በአንዱ ባለ ሀብት ላይ ተደግፎም ማስጠንቀቂያም ተሰጥቶት የማሻሻል ስራ ስላልሰራ 30 ሺህ ካሬ ሜትር ወይም 3 ሄክታር መሬት የወሰደ ባለ ሀብት መሬት እንዲነጠቅ ተደርጓል። ስለዚህ ሌሎቹ በማስጠንቀቂያ የተሰጣቸው አብዛኛዎቹ በተሰጣቸው ማስጠንቀቂያ መሰረት ወደ ግንባታ የገቡ ስለሆነ በቀጣይነት እየደገፍናቸው የምንሄድ ነው። መሻሻል ታይቷል። እንግዲህ በኮምቦልቻ አካባቢ ሶስቱ ሁለገብ ኢንዱስትሪ ፓርኮች በኮምቦልቻ አካባቢ የተመሰረቱ ናቸው። ኮምቦልቻ አካባቢ በበቂ መጠን ለኢንዱስትሪ ልማት የሚሆነው መሬት ከሞላ ጎደል እየተማጠጠም ስለሆነ የኮምቦልቻ ኤክስቴንሽን የሚሆነው ቃሉ ነው። ሁለተኛ በቃሉ ወይም ሀርቡ አዲስ መንደር የሚባለው አካባቢ ነው። የወደፊቱ ዋናው የኢንዱስትሪ ማስፋፊያ ቦታችን ያ ነው። ስለዚህ እዛ አካባቢ ላይ ቴንታቲቭሊ ከ300 እስከ 580 የሚሆነ ሄክታር መሬት ከልሎ ለማልማት የክልሉ መንግስት ሀሳብ አለው። ተጨማሪ ማለት በቋሚነት የኢንዱስትሪ መንደሩ የሚሆነው ከዚህ በኋላ ኤክስቴንሽኑ ወደ ሀርቡ አቅጣጫ ነው። ስለዚህ ከ580 ሄክታሩ መሬት ውስጥ 50 ሄክታሩን ጀምረነዋል። አሁን ለ50 ባለ ሀብቶች 50 ሄክታሩ ቁጥር 4 የሚባለው ሀርቡ አካባቢ ያለው ነው። ስለዚህ እዛ አካባቢ ያለው መሬት የካሳ ክፍያውን በበቂ የተመጣጠነ ካሳ ለአርሶ አደሩ በመስጠት እንደዚሁ የመሰረተ ልማቶችን በማሟላት ኤክስቴንሽኑ የሚሆነው ወደዛ አካባቢ ኢንዱስትሪ ልማቱ ይሰፋል ተብሎ ይታሰባል። ይህም ብቻም አይደለም። ኩታበር አካባቢ ከ160 ሄክታር መሬት በላይ እንደዚሁ ከወረዳ አመራሩ ጋር በመነጋገር ሌላው የኤክስቴንሽን ቦታችን ይሆናል ለኢንዱስትሪው ተብሎ ይታሰባል። ይሄ መሬት የማዘጋጀት ስራ እየተሰራ ነው። ሌሎች ደግሞ ቅድም በዞኑ ተጨማሪ የሚሰጠው ሆኖ ከኔ ማንዴት ውጭ ቢሆንም በሁሉም ወረዳዎች ደግሞ ሚኒማም 20 ሄክታር መሬት በአንድ ከተማ ተከልሎ ለኢንዱስትሪ ልማት እንዲለማ አቅጣጫ ተቀምጧል። ስለዚህ በሁሉም ወረዳዎች ሚኒማም 20 ሄክታር በዝቅተኛው 20 ሄክታር መሬት ለኢንዱስትሪ ልማት ተከልሎ በኢንዱስትሪና ኢንቨስትመንት ቢሮ ስር እንዲለማ አቅጣጫም ተቀምጧል። ስለዚህ በዞን ውስጥ ከመሰረተ ልማት አኳያም ያለው ትልቅ ፖቴንሻል ነው። ከመሬት አቅርቦትና ከካሳ ክፍያ ጋር ያለው ከመሰረተ ልማት ያለውን ስራ በቀጣይነት አጠናክረን ከሰራን ዞኑን የኢንዱስትሪና የኢንቨስትመንት መዳረሻ እናደርገዋለን ብለን ነው የምናስበው ማለት ነው። ታቸውም ወደ ውጭ ገባ ይላል። ለውጭ ምንዛሬ እንዲገኝ ከማድረግ አንጻር እየተጫወቱት ያሉ ምን ያህል ምርቱን ወደ ውጭ ከመላክ አኳያ የወደፊት ዋነኛ መዳረሻቸው የውጭ ገበያ የውጭ ኢንቨስትመንትን የማምጣት ነው። አሁን ገና ጀማሪዎች ስለሆኑ ብዙ የተጠናከሩ አይደሉም። ግን በጥራጥሬ ማቀነባበር ዘርፍ የተሰማሩት ትልቅ ሃርድ ከረንሲ እያመጡ ነው። ለምሳሌ የአማር ፒፒ ጋር በተያያዘ መንገድ የሚሰራው ባለሀብት ኤምኤስኤ የተባለው ባለሀብት ትልቅ የኢንቨስትመንት አማንትኑ ጥራጥሬ እና የቅባት እህሎች በማቀነባበር ስለሆነ የተሳተፈው ከፍተኛ የውጭ ምንዛሬ ማምጣት ጀምሯል። ሌሎችም በቅባትና በጥራጥሬ የተሳተፉት እንደዚሁ በማቀነባበር ስራ መስራት ጀምረዋል። ስለዚህ ከዚህ አኳያ ያለው ጥረት ጅምሩ ጥሩ ነው። ወደፊት ተጠናክሮ መቀጠል ያለበት ነው። ከስራ እድል ፈጠራ እስካሁን ኢንቨስትመንት መሬት የወሰዱት 140 ባለሀብቶች በተሟላ መንገድ ስራ ሲጀምሩ ከ10 ሺህ በላይ ሰራተኞች የስራ እድል ይፈጥራሉ ተብሎ ይጠበቃል በፕሮጀክት ዶክሜንታቸው ላይ። ነገር ግን አሁን በተጨባጭ 17ቱ ባለሀብቶች 1900 ወጣቶች የስራ እድል ፈጥረዋል። ስለዚህ ከ1300 በላይ በቋሚ የተፈጠሩ ናቸው። ቀሪዎቹ በጊዜያዊ ናቸው። ወደ 1900 ለሚሆኑ ወጣቶች የስራ እድል ፈጥረዋል ማለት ነው።
ሱመያ ደሳለው ነው የምባለው የደቡብ ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ። እስኪ እንግዲህ ከ3 ቀናት በኋላ የኢንቨስትመንት ፎረም ይካሄዳል ኮምቦልቻ ከተማ ላይ ነው። የዚህ ኢንቨስትመንት ፎረም መካሄድ የዞኑን የኢንቨስትመንት አማራጮች ከማስፋት አኳያ ምን ሚና ይኖረዋል? ምንድነው ፎረሙ በየአመቱ የሚካሄድ ፎረም ነው። በጣም የብዙና የአጋር አካላትን የሚያካትት ነው። ኢንዱስትሪያሎች፣ ባለሀብቶቻችን፣ አጋር አካላቶቻችን፣ የዞኑ የክልሉና የፌዴራል አመራሮችን ጭምር የሚያሳትፍ እጅግ በጣም ወሳኝ የሆነ መድረክ ነው ብለን እናስባለን። ከዚህም ጥሩ ግብአት አግኝተን እስካሁን እንደ ዞን 24 ወረዳዎች አሉን፣ 4 ከተማ አስተዳደርና 20 የገጠር ወረዳዎች በእነሱ የተሰሩ ያለውን አጠቃላይ የኢንቨስትመንት እንቅስቃሴ ያሉንን ጥንካሬዎችና ድክመቶች ለማሳየት እንሞክራለን። በአብዛኛው ግን መድረኩን እንዲፈጠርም የፈለግ ነው ከድክመቶቻችን ተነስተን አሁን ወቅቱ ከሚጠይቀው አመራር አኳያ ኢንዱስትሪውና ኢንቨስትመንቱን ለመምራት የአመራሩ ሚና፣ የባለሀብቶቻችን ሚናና የባለድርሻዎቻችን ሚና አሳይተን ቀጣይ የተዋጣለት ስራ እንሰራለን ብለን ስለምናስብ መድረኩን በጉጉት የምንጠብቀው መድረክ መሆኑን ለመግለጽ እወዳለሁ። እስኪ አሁን ምን አይነት ሚና ይኖረዋል የኢንቨስትመንት አማራጮችን ከማስተዋወቅ ከመግለጽና ባለሀብቶችን ከመሳብ አኳያ የዚህ ኢንቨስትመንት ፎረም ሚና ምን ሊሆን ይችላል? ምንድነው አሁን በሁሉም ወረዳዎቻችን ያሉ ጸጋዎቻችንን ለይተናል። የኢንቨስትመንት አማራጮቻችንን ለይተናል። ስቲል በባለሀብቱ በኩል የተሰሩ ስራዎችን፣ ፋብሪካዎችን፣ ምርት የጀመሩ እንዲሁም ደግሞ በመሬት ተቀብለው አጥረው የያዙትንም ጭምር ለማሳየት ስለተዘጋጀን በዛ ኢኒሺዬሽን ወይም ተነሳሽነት ተፈጥሮ የአንደዚህ ደቡብ ወሎ ይህች ናት ወይ? ደቡብ ወሎ የት ነው ያለው? አማራ ክልል ውስጥ በየት በኩል ይገኛል? ምን አማራጭ አለው? ማንኛው ባለሀብት ወደዚህ ቢመጣ የተሻለ ነው? ይሄ ስራ ተሰርቷል የሚለውን ነገር አውቆ በእውቀት ላይ ለመምራት እድል ይሰጣል ብለን እናስባለን እና እሱን ጭምር ለማስተዋወቅ ለማሳየት የምናደርገው ፕሮሞት የምናደርግበት መድረክ ነው ብለን እናስባለን። ለዚህም ባለሀብቶቻችን፣ አጋር አካሎቻችን፣ አመራሮቻችንና ሌሎችም አካላት ለፎረሙ መሳካት ልዩ ርብርብ ያደረጉበት መድረክ ነው ማለት ይቻላል። ባለሀብቶችን ከመሳብ አኳያ ምንድነው እንትን የሚሆነው? ምን ጥሩ አጋጣሚዎች አሉ? እናንተ ሳይሆን ኢንቨስተሮች ሊሰማሩባቸው ይችላሉ ብላችሁ የለያችኋቸው ምን እድሎች አሉ? ምንድነው ወሎ እንደ ወሎ ከጥንት ጀምሮ የፍቅር፣ የሰላም፣ የመቻቻልና የመከባበር ሀገር ነው። ባለሀብቱን ዝም ብለን ዳታውን ስንሰራው ራሱ ከማንኛውም አካባቢ በተለየ መልኩ ወደ ወሎ የሚመጣው ባለሀብት እጅግ በጣም የትየሌሌ ነው። ይሄ ደግሞ በዋነኝነት ሰላሙን በተመለከተ ማለት ነው። ያለ ሰላም ምንም አይነት አማራጭ ማንኛውም ኢንቨስተር ንብረቱን፣ ላቡን፣ እውቀቱን ሲያፈስ መጀመሪያ ሰላም ነው። ስቲል ደግሞ አለው አንጻራዊ የሆነ ሰላም ወሎ ላይ ስላለ እሱን ብሎ የሚመጣው ባለሀብት እጅግ በጣም ሰፊ ነው። ከዛም በተጨማሪ ብዙ የቱሪዝም አማራጮች ያለበትም ዞን ነው። ከሀይቅ አርድቦ ሀይቅ አለ፣ ማይባር አለ፣ ከመቅደላም ባን ብንወስድ መቅደላም እጅግ ታሪካዊ ቦታ አለ። ይስማ ንጉስ አለ፣ ወደ ቦረና ሳይንት ፓርክ አለ፣ ዩኒቨርሲቲዎቻችን አለ፣ ወሎ ዩኒቨርሲቲ አለ፣ መቅደላም ባ ዩኒቨርሲቲ አለ፣ መካነ ሰላም ካምፓስ አለ። በጣም ብዙ አማራጮች አሉና ወደ ቦረና ስንሄድ ደግሞ የማይኒንግ ወይም ደግሞ አይረን ኦር የሚባለው ግኝት አለ። ከጅምሰም አካባቢም ልዩ ልዩ ግኝቶች አሉ። ወረኢሉና ለገሂዳ ስንሄድ የመብራት ግኝቶች አሉ። እጅግ በጣም ሰፊ ሀብት አማራጭም ስላለ እነዚህን ከማሳየትና ስካን አድርገው ባለሀብቱን ከመቀስቀስ አኳያ በርካታ የፕሮሞሽን ስራዎች እየሰራን ያለንበት ሁኔታ ነው ያለው። በሰራ ነው ልክ ግን ባለሀብቱ ወደኛ ሲመጣ ተቀብለን ከሶስተኛ ወገን ቦታ ነጻ አድርገን ከማስተናገድ አመራሩ ቁጭ ብድግ ብሎ ለኢንቨስትመንት ያለውን ሁኔታችን ከስትራቴጂክ አመራሮቻችን ጋር የጋራ አቋም ወስደን ከዚህ በኋላ ምን አክሽን መውሰድ አለብን፣ አማራጮቻችን እነዚህ ናቸው፣ ባለሀብቱ ይሄን ይፈልጋል፣ ምን ይፈልጋል የሚለውን እስካን አድርገን ቀጣይ በአዲሱ በጀት አመት አቅደን ለመዘጋጀት እጅግ በጣም ወሳኝና የመጀመሪያ ምዕራፍ ነው ብልም አልሳሳት። እዚህ አመት መዋቅሩን ከማስተካከል አኳያ ከክልል ጀምሮ እስከ ወረዳዎቻችን ድረስ ኢንዱስትሪና ኢንቨስትመንት ጽህፈት ቤቱ ራሱን ችሎ እንዲመራ ተደርጓል። ወደ አስተዳዳሪ ወደ መዘጋጃ ቤት ወደ ምን ብሎ መሄድ የለም። ቀጥታ ወደ ኢንዱስትሪና ኢንቨስትመንት ጽህፈት ቤት ፕሮጀክቱን ይዞ ይመጣል። ያ ደግሞ ወደሚመለከተው አካል ያስወስናል። በዛ ትይዩ
ባለሀብቶቻችንን የማስተናገድ እንትኑ እጅግ በጣም ይቀንሳል። በዘርፉ የሚመለከተው ባለሙያም ጭምር እየተሟላ ስለሆነ ከዚህ በኋላ ልዩ ልዩ በጣም በርካታ ችግሮች ይቀረፋሉ ብለን እናስባለን። ተደራሽነት ምን ያክል ይሆናል? ምንድነው ያው መጀመሪያም ይህንን ፎረም ለማዘጋጀት በርካታ ዝግጅቶችን እንዳልኩ መዋቅሩ በአዲስ መልክ እየተደራጀ ነው። በጣም ታይት የሆነ ስራዎች ነበሩብንና ኮሚቴውን ስናደራጅ አንድ ሚዲያ የሚመራ ኮሚቴ አደራጅተናል። በዘርፍ አብይና ንዑሳን ኮሚቴ አደራጅተናል። በሚዲያው በኩል እኛም ባለፈው ስንገመግም ትንሽ የመዘግየት ነገር አለ። ከዚህ በኋላም ቢሆን ግን ያለንበት ላይ ሆነን ሚዲያዎች ያዩትን የሰሙትን ያነበቡትን ቢዘግቡ ዞኑን ፕሮሞት ለማድረግ የሚያንስ አቅም የላቸውም የሚለውን ወስደን ከዚህ በኋላ ግን በመዘግየቱ ትምህርት ወስደን እናሻሽል ይሆናል ብዬ አስባለሁ። እንደዚህ ነው ያለው እንቅስቃሴ ላይ ይመስላል ያልባላችሁ። እሺ መስገራ በመጀመሪያ ስማውትና እስኪ የትኛው ፋብሪካ ስሜ አስቻለው ተሾመ እባላለሁ። የአማር ፒፒ ፕላስቲክና ከረጢት ማምረቻ ኃላፊነቱ የተወሰነ የግል ማህበር ድርጅት ውስጥ ነው የምሰራው። የፋብሪካ ስራ አስኪያጅ ነው። እሺ እንግዲህ ሰሞኑ በኮምቦልቻ ከተማ የኢንቨስትመንት ፎረም ይካሄዳል። የዚህ ኢንቨስትመንት ፎረም የእናንተን ኢንዱስትሪ ስራዎች ከማስተዋወቅ ይችላል፣ የችግሮቻቸውን ከመፍታት አኳያ ሊሆን ይችላል። ምን ሚና አለው ይላሉ? ያው እንግዲህ እኛ ፋብሪካ አማር ፒፒ ፕላስቲክና ከረጢት ማምረቻ ፋብሪካ ለግብርና ምርቶች ለመከዘን፣ ለማጓጓዝ፣ ለማሸግ ወደ ውጭ ኤክስፖርት ለሚሆኑ የጥራጥሬ ምርቶች ጭምርና አገር ውስጥም የምርት እንቅስቃሴውን ለማፋጠን ስርጭቱን ለማፋጠን የከረጢት ምርቶችን የሚያቀርብ ፋብሪካ ነው። እንደዚሁም ለኢንዱስትሪ ምርቶች ደግሞ ለማሸግ የሚያስችሉ በተለያዩ መጠንና አይነት ፕላስቲኮችን ያመርታልና በደንበኞች ትዕዛዝ በተፈለገው መጠን በተፈለገው ሎጎ በድርጅቱ አርማ ትዕዛዝ ሲሰጥ እያመረተ የሚያቀርብ ነው። ስለዚህ በወር ውስጥ ወደ 1.9 ሚሊዮን የሚሆን ፒስ ማዳበሪያ ያመርታል። በውስጡ ወደ 375 የሚሆን የሰው ኃይል በቋሚነት ስራ እድል ፈጥሯል። እንደዚሁም የጊዜያዊ የስራ እድል የፈጠራቸው አሉ። በቀጣይም እንደዚሁ ሌሎች የማስፋፊያ ፕሮጀክቶች ተነድፈው እየተሰራ ያለ ነውና ከዚህ አኳያ አሁን የሚካሄደው የኢንቨስትመንት ፎረም ለዚህ ያው ፋብሪካችን ታዳጊ ነው፣ በማደግ ላይ ያለ ነው። ለዚህ ትልቅ ፋይዳ አለው ብለን ነው እኛ የምናስበው። አንደኛ ያው ኢንዱስትሪ እድገት በባለሀብቱም በመንግስትም እና በአካባቢው ማህበረሰብ በሁሉም ቅንጅት የሚፈታ ስለሆነ በተለይ ከመንግስት በኩል የምንፈልጋቸውን አገልግሎቶች በተፋጠነ መንገድ ለማግኘት ለምሳሌ መሰረተ ልማት ከመንገድ ጋር ከመብራት ጋር ከውሃ ጋር የተያያዙ ስሬስ ችግሮች ስላሉ ይህን ይፈታልናል ብለን ተስፋ እናደርጋለን ፎረሙ ማለት ነው። በሁለተኛ ደረጃ ደግሞ ከጎንዮሽ ትስስር ከባለሀብቱ ከሌሎች ፋብሪካዎች ጋር የአጋርነት ስራዎች ያስፈልጋሉ። ለምሳሌ የአካባቢው ማህበረሰብ ልማትን ለማልማት በራሳቸው በፋብሪካዎች መካከል በሚደረገው ትስስር ብዙ ኤክስፔሪየንስ ሼር ማድረግ ይቻላል፣ የቴክኖሎጂ ልውውጥ ማድረግ ይቻላል። እንደዚህ አይነት በርካታ ችግሮችን ይፈታል ብለን ነው የምንጠብቀው ፎረሙ ማለት ነው። ትንሽ ልክ አይደለም እየሰራ ያለው ነገር ነው። ዜጋ ለነሱስ ከየት ነው ባለሙያ አመራሩ በየደረጃው ህዝቡን ማንቀሳቀስ አግሬሲቭሊ በ15 ቀን ውስጥ ተአምር መስራት እንችላለን። ምን ችግር አለ? ጉልበት አቅሟል፣ ህዝቡ ዘዋል፣ ሀብቱም አይቀር በጣም መሰረታዊ ይመስለኛል። እንደዚህ ማንጋጋትን ባለ አመራሩ ባለሙያ ወደ ስራ ተባባለ ሌላው እና መሰረታዊ ነው ስራው ላይ ሳካ የሚያደርጉ አመለካከት እንደው ጠቃም እኮ የዞን አመራር እየገፉ ወደ ስራ ያስገቡት ተቋም ብዙ ድጋፍ በዛ ካለ ይሄን ማንሳት ይችላል። ወደ ስራ ብዙ ካላችሁ የተገኙ ፋይንዲንጎች እንኳን በጤና ኬላ ደረጃ ጤና ኤክስቴንሽን የቀበሌ ባለው ሲባል ሰጥቶ ያስገባል። ፈታኝ አመራር የዞን ኦፊሰርን የዞን አመራርን ፊድባክ ተቀብሎ ተቋሙን የሚያስ ኤክስ ቀበሌ ላይ ያለችን ጤና ኤክስቴንሽን ዞን ጤና መምሪያው በፍጹም ወደ ስራ ሊያስገባት አይችልም። ስልጣን የሚሄደው በጣም የሰው ልጅ ቴክኖሎጂ እነ ቤት ከማድረግ በፊት ግብርና ከመጀመሩ በፊት የኑሮ
ወይም ደግሞ የሊቪንግ ሲስተም የፊሸሪ ወይ ደግሞ ሮማንቲዝም የምንላቸው የኢኮኖሚ ሲስተሞችን ከመጀመሩ አስቀድሞ ትራንስፎርም ማድረግ የጀመረው በጤናው ላይ ነው። ቅድሚያ የሰጠው ነው። ኤርሊ ትራንስፎርሜሽን የተጀመረው በማህበረሰብ ታሪክ ውስጥ የመጀመሪያው በጤና ላይ ነው። ምክንያቱም የሁሉም ነገር መሰረት የሁሉም ነገር መነሻ ጤና ነው። ገና የሰው ልጅ አእምሮ ማደግ ሳይጀምር ጀምሮ ገና ኤርሊ ዴቨሎፕመንት በነበረበት ጊዜ ጀምሮ ከጤና ነው የጀመረው። ለዚህም ያለፈባቸው የጤናውን ተውሳክ ለማስታገስ ያለፈባቸው የዘየዳቸው እንደ አእምሮ እድገት የዘየዳቸው ዘዴዎች አሉ። አሁን ከደረስንበት ደረጃ ላይ እስከሚደርስ ድረስ እነዚህን ለመጠቆም ያህል ያው እናንተ የጤና ኤክስፐርቶች ናችሁ፣ ታውቁታላችሁ ከኔ በበለጠ። የመጀመሪያው ፕሪሚቲቭ ሶሳይቲ የምንለው እጅግ በጣም ኋላቀር የምንለው ገና አርሶ መብላት ያልጀመረው ማለት ነው። ያንን አሁን ስናይ እናገኛለን እና የሀሳብ ገበያነታቸው ልምድ ለመለወጥ ለመማማር ያግዛሉ እና የዛሬው መድረካችን ብዙ ትምህርት ያገኘንበት እንደሆነ ማየት እንችላለን ማለት ነው። ሁለተኛው እንዲህ አይነት መድረኮች ትልቁ ፋይዳቸው የማንቂያ ደወል ሆነው ያገለግላሉ። ግምገማ ስለሆነ የደከመው ሰው ድክመቴ የት ጋ ነው ብሎ እንዲያስብ፣ የጎደሉት ነገሮች የት አካባቢ እንደሆኑ ፍንትው ብለው እንዲታዩት ያስችላሉ። እንዲህ አይነት መድረኮች አንዱ ወረዳ የፈጸመው ሌላ ወረዳ ያልፈጸመው ይሄ የድክመት ቋጠሮ ኤሪያዎች የት ላይ እንደሆኑ በትክክል መገንዘብ ያስችላሉ እና ወደፊት ለመራመድ ትልቅ እድል ይሰጣል። አሁን እነዚህ 7 ወረዳዎች በሪፖርትም እንደቀረበው አፈጻጸማቸው በጣም የተለያየ ሻል ያላለ መሀል ላይ ያላለ በጣም ደግሞ ዝቅ ያለ አፈጻጸም ያለው አለ። ሁሉም ወረዳዎች ግን የደቡብ ወሎ ወረዳዎች ናቸው። ሁሉም የደቡብ ወሎ ዞን የለውጥ ሂደት ይታወቃል። አሁን ሁሉም ወረዳ እያነሳ ያለው እኛም የምንጠቅሰው የዘንድሮ ከዚህ ከሀገራዊ ለውጡ ጋር ተያይዞ የመጣው የፖለቲካዊ ችግር በተግባር አፈጻጸማችን ላይ የፈጠረው ተጽዕኖ አለ። ይሄም አይካድም። ይሄ ቻሌንጅ ሁሉም ቦታ ያለ ቻሌንጅ ነው። ይሄ ሀቅ ሁሉም ቦታ ያለ ነባራዊ ሁኔታ ነው። ስለዚህ ይሄ የሁሉም ችግር ነው ማለት ነው። ምናልባት ከወረዳ ወረዳ ከቀበሌ ቀበሌ የችግሩ ዴፕስ የተለያየ ቢሆንም እንኳን ግን አጠቃላይ ፖለቲካ ሁኔታው ሁሉንም ተጽዕኖ የሚያሳድር እንደሆነ ግልጽ ነው። በዚህ ነባራዊ ሁኔታ ውስጥ ሆነን ግን አፈጻጸማችን ይለያያል። የዛሬው መድረካችን ሀገር የጤና ትራንስፎርሜሽን አጀንዳ ተቀርጾ ይህን መሰረት አድርጎ በሀገር ደረጃ ለውድድር ይቀርባሉ ተብለው የተመረጥናቸው 7 ወረዳዎች አሉ በእኛ ዞን። እነዚህ ወረዳዎች ያሉበትን ሁኔታ በማየት ያው ጤና መምሪያችን ቡድኖችን በማዋቀር እነዚህ 7 ወረዳዎች ላይ ከሀውስሆልድ ጀምሮ እስከ ወረዳ ጤና ጥበቃ ጽህፈት ቤት ድረስ ያለውን አፈጻጸም ቫሊዴት አድርገናል፣ አይተናል። በሪፖርት የመጣውና አክቹአሊ ደግሞ መሬት ላይ ያለው ሂደት ምን ይመስላል የሚለውን አይተናል። እሱን መሰረት አድርገን ስናየው ያው በብዙ ተግባራቶች አፈጻጸማችን ባለበት ሂደት አልቀጠለም። በዚህ ምክንያት ከሚመለከታቸው አካል ጋር የተለያዩ ፈጻሚ አካላቶችን ጋብዘናል። ዛሬው ላይ የወረዳ አስተዳዳሪዎች አሉ፣ የወረዳ አዴፓ ጽህፈት ቤት ኃላፊዎች አሉ፣ ሁለቱም ሌሎች የሚመለከታቸው ሴክተር ኃላፊዎች አሉ፣ እንደ ውሃ፣ ትምህርት፣ ሴቶች፣ ሌሎችም አሉ። እነዚህን መሰረት አድርገን ከጤና ጣቢያም በተመሳሳይ ከወረዳ ጤና ጥበቃ ጽህፈት ቤትም ኃላፊዎችና የሚመለከታቸው ኦፊሰሮች ጋር በጋራ የምክክር መድረክ ለማድረግ ነው ዛሬ ያሰብነው። ስለዚህ ያን የምክክር መድረክ እያካሄድን ያለ ነው። ይህን ስናደርግ እንግዲህ መሰረታዊ ችግሩ ምንድን ነበር ብለን በእኛም ደረጃ አይተናል። ዛሬም ሲንጸባረቁ የነበሩ ነገሮች አሉ። ትልቁና ዋናው ነገር ምንድን ነው? ያው ዞናችን ላይ የነበረው
አጠቃላይ የለውጥ ሂደት እሱ የተለያዩ ተግባራቶቻችንን ጎድቷቸዋል። ስለዚህ ከዛ ጋር የተያያዙ ችግሮች እንደሆኑ ሲነሱ ነበር። ይሄ ማለት ምንድነው? አጠቃላይ ከሴቶች አደረጃጀት ጀምሮ የሴቶች አደረጃጀት ወደ ስራ ያልገቡበት ሂደት ነበር። ይሄ ምንድነው? የነበረውን ዞናዊ ፖለቲካል አንስቴቢሊቲ መሰረት በማድረግ ሴቶች አደረጃጀት በራሳቸው ፍራስትሬት በማድረግ ከዚህ በፊት እንደነበረው ያለ መስራት መሰረታዊ ችግሮች ነበሩ። ይሄን መሰረት አድርጎ ተቋማችን ላይ በተመሳሳይ የተቋም አመራሮች ከጤና ጣቢያ እስከ ወረዳ ጤና ጥበቃ ጽሕፈት ቤት ብዙ ከአንድ ወረዳ በስተቀር በአዲስ ነው የተተካው። ስለዚህ እነዚህ አካላቶች ደግሞ ተቋሙን አውቆ በሚገባ እየገበገቡ ትራንስፎርሜሽን ያለበትን ሂደት በማየት ትራንስፎርሜሽን አጀንዳው እንዲሳካ የሚያደርጉት ጥረት ውስንነት እንደነበረበት አይተናል። ስለዚህ ይህን መሰረት በማድረግ በዛሬው ዕለት ደቡብ ወሎ ዞን ጤና መምሪያ ስር ያሉ ወረዳዎች እነዚህ ሁሉም በሚባል ደረጃ በተለይ ደግሞ እነዚህ 7 ወረዳዎች የጤና ትራንስፎርሜሽን አጀንዳን እንዴት እናሳካ የሚል ውይይት ነው ያደረግነው። በእነዚህ መሰረት የተለያዩ እንቅፋቶች ወይም ደግሞ ማነቆዎች ትራንስፎርም እንዳናደርግ ወደ ኋላ የጎተቱንም ማነቆዎች ለይተናል። እነዚህን ደግሞ እንዴት አድርገን ከርቭ አድርገን ትራንስፎርም ማድረግ አለብን የሚለውንም ጭምር ተወያይተን የተግባባንበት ሂደት ነው ያለው። እንግዲህ ከዜሮ አንነሳም። ብዙ ነገሮች አሉ ዞናችን ላይ። በዚህም ውስጥ ሆነን የተሻሉ ከሰባቱም ወረዳዎች ውጭ የተሻሉ የፈጸሙ ወረዳዎች አሉ፣ በመካከለኛ ያሉ፣ በዝቅተኛ ያሉ ወረዳዎች አሉ። ስለዚህ እነዚህን አቀራርበን በተሻለ ሂደት የምንፈጽምበትን ሁኔታ ነው የተግባባ ነው። አመሰግናለሁ።